ባለፉት ዓመታት የብልጽግናው መንግስት ደጋግሞ ከሚናገራቸው ጉዳዮች አንዱ እኛን የመሰለ መከላከያ እየገነባን ነው የሚለው ይጠቀሳል። በተለይ ኤታማዦር ሹሙ ደጋግሞ የሚናገሩት ይህ ጉዳይ በየአጋጣሚው ይሰማል። የቀድሞ ጄኔራል የዘንድሮ አምባሳደር ባጫ ማይክራፎን በጨበጡ ቁጥር እኛን የመሰለ የለም ይሉ ነበር። እኛን የመሰለ የለም ሲሉ ምን ማለታቸው ነው የሚለውን ጥያቄ ሰዎች የተለያየ ማብራሪያ ይሰጡበታል። በእርግጥ እነሱ ምንድናቸው? ምንስ ቢመስሉ ነው እኛን መሰሉ የሚሉት የሚለውን በዚህ ዝግጅት በተለያየ መልክ እንመልከተው። ኢትዮጵያ በዘመኗ ውስጥ ካሳለፈችው የእርስ በርስ ጦርነት በውጊያ የተማርከው ለመንግስት የሰሩ ያሸነፋቸው ጦር ወግቶ ሲማርካቸው ተሸናፊነታቸውን ተቀብለው ለማራኪዎቻቸው የታዘዙ የማራኪዎቻቸውን አለቃ የሆኑ አሉ። እንዳም ሆኖ በደርግ ዘመን የተካሄደውን የእርስ በርስ ጦርነት የሚያህል የምርኮኛ ጎርፍና የምርኮኛ ሹመኛ የተስተናገደበት ያለ ስለመሆኑ ማስረጃ ማቅረብ አይቻልም። በ17 ዓመቱ ጦርነት ከደርግ ወገን ሆነው ተማርከው ለከፍተኛ ማዕረግ የበቁት የዘንድሮ ወታደራዊ አዛዦች ከኤታማዦር ሹም እስከ እዝ አዛዥ ከዋና መምሪያ እስከ ምክትል አዛዥ ይደርሳሉ። ይህንን በአሃዛዊ መረጃዎች ስንመለከተው በዋና መምሪያ ደረጃ ካሉት የመከላከያ አመራሮች መካከል 71.4ቱ ከፍተኛ ኃላፊዎች በኢህአዴግ ተማርከው ኢህአዴግን ያገለግሉና አሁን ደግሞ የብልጽግናው ጄኔራሎች ሆኑ ናቸው። ከእዝ አዛዦች መካከል 50%ቱ ምርኮኞች ናቸው። ምክትል አዛዦች የተለያዩ መምሪያዎችና መሰል ቦታዎች ላይ ያሉትም እንዲሁ ናቸው። ይህንን ጥቅል አሃዛዊ መረጃ ስማቸውን በመዘርዘር እንመልከተውና እነ ፊልድ ማርሻል እኛን የሚመስል ሰራዊት ሲሉ እንደኛ ምርኮኛ የሚሆን ማለታቸው ነውን ብለንም እንጠይቅ። በእርግጥ እነ ብርሃኑ ጁላ፣ እነ ባጫ ደበሌን፣ እነ ሹማ አብደታን፣ እነ አብዱራህማን እስማኤልን፣ እነ መሰለ መሰረትን፣ እነ መሐመድ ተሰማን ወዘተ የሚመስል መከላከያ እንዴት ያለ ነው? ብዙ ያስማረኩ ምርኮኞች በዚህ ዝግጅት እንቃኛቸዋለን። እዚህ ድል ቁርሱ ጀነራል ብርሃኑ ጁላ 2 ማዘዣ ጣቢያዎች ይዞ ማይሚዶ የሚባል ቦታ ላይ ተዋግቻለሁ። ትግራይም የተወሰነ ትንሽ ጊዜ ተዋግቻለሁ። እድሜ በሙሉ እኔ በጦርነት ነው ያሳለፍኩት። ፊልድ ማርሻሉ እያወሩ ያሉት በደርግ ዘመን የነበረውን ወታደርነታቸውን ነው። ኮሎኔል መንግስቱ ኃይለማርያም በጦር ኃይሎች ጠቅላይ አዛዥነት የመሩትን አብዮታዊ ሰራዊት በወታደርነት ያገለግሉት የዛሬው ፊልድ ማርሻል የያኔው መቶ አለቃ ብርሃኑ ጁላ በ1981 መጨረሻ ላይ በጦርነት ውስጥ ከሚያጋጥሙ ጉዳዮች አንዱን አስተናገዱ። መቶ አለቃ ብርሃኑ በራያ ቆቦ በተካሄደ ጦርነት በኢህአዴግ ሰራዊት ተማረኩ። ከማረኳቸው ወታደሮች መካከል ደግሞ የአሁኑ ምክትላቸው ጄኔራል አበባው አንዱ ነበሩ። ማራኪ የምርኮኛው ምክትል የሚሆንበትን እንቆቅልሽ የሚጀምረው ከዚህ በኋላ ነው። የደርግ ፓራኮማንዶ አየር ወለድ አባል የነበሩት ብርሃኑ በምርኮ ማግስት የኢህአዴግን ሰራዊት ተግተው ወደ ማሰልጠን ገቡ። ኢህአዴግ ደርግን አሸንፎ ስልጣን ከያዘና በ1987 ዓ.ም ህገ መንግስት ገቢራዊ ሆኖ መከላከያ ሲቋቋም ብርሃኑ ጁላ በብርጋዴር ጄኔራል ማዕረግ የክፍለ ጦር አዛዥ ሆኑ። ምክትላቸው የሆኑት ደግሞ በ1981 ምርኮ ወቅት እሳቸውን እጅ ወደ ላይ ብለው ጠመንጃ አስጥለው ምርኮኛ ያደረጓቸው ታጋዮች ነበሩ። እንዲያም ሆኖ የኢትዮ ኤርትራ ጦርነት ሲመጣ ምርኮኞቹ ውጊያ ያበላሻሉ በሚል ምክትል የክፍለ ጦር አዛዥ የነበሩት ሰዎች አዛዥ ሆኑ። ያኔው ብርጋዴር ጄኔራል ብርሃኑም በዚህ ተበሳጩ። አስገራሚው ነገር ብስጭታቸውን ሰሞኑን አቶ ቴዎድሮስ ተሾመን አዘው ባሰሩት ፊልም ላይ ማንጸባረቃቸው ነው። በኢትዮ ኤርትራ ጦርነት ወቅት ብርሃኑ ጀግና ተዋጊ ቢሆኑም በትግራይ ተወላጅ ወታደሮች በኩል መገለልና መገፋት እንደደረሰባቸው የሚያሳዩ ትዕይንቶች በፊልሙ ላይ እንዲካተቱ አድርገዋል። እንዲያም ሆኖ የሻዕቢያ ጦር ከተሸነፈ በኋላ ብርሃኑ ጁላ የክፍለ ጦር አዛዥነት ብቻ ሳይሆን የእዝ አዛዥነት ተለገሳቸውና ማዕረግም ተጨምሮላቸው ሜጀር ጄኔራል ሆኑ። ከዚያም የምዕራብ እዝ አዛዥ ተደረጉ። እንዲህ የተምዘገዘገ እድገትና ማዕረግ በምርኮኛ ታሪክ አለ ወይ በሚያስብል ደረጃም ፈጠኑ። በዚህ ማዕረጋቸውም ሻዕቢያን እንደበታተኑት መግለጫ ይሰጡ ነበር። በ4 እና በ5 ቀን ለብዙ ዓመታት ሻዕቢያ የገነባውን ኃይል ብትንትኑ እንዲወጣ ተደርጓል። ኢህአዴግ ሊወድቅ ሲል ምክትል ኤታማዦር ሹም ድረስ ያደረሳቸው የዛሬው ፊልድ ማርሻል የብልጽግናው ሰራዊት ቁንጮ ምርኮኛ ናቸው። ከምርኮኛነት እስከ ምክትል ኤታማዦር ሹምነት አድርሷቸው ኢህአዴግ ስልጣን ሲለቅ ደግሞ አብይ ፊልድ ማርሻል አድርገዋቸዋል። በ4 የአገር መሪዎች ስር ወታደር ሆነው የሰሩት ብርሃኑ ለምን ፊልድ ማርሻል እንደተባሉ ጠቅላይ ሚኒስትሩ በአንድ መድረክ ላይ ተናግረዋል።
ታሪክ የመጀመሪያውን ፊልድ ማርሻል የሰጠው ጠቅላይ ሚኒስትር አብይ ነው ብሎ እንዲመዘግበኝ ነው ብለዋል። ይህንን ማዕረግ የደረደሩት ማርሻሉ በትግራይ ጦርነት ብቻ ከ20 ሺህ በላይ ሰራዊታቸው ተማርኳል። በኦሮሚያና በአማራ ክልልም ቁጥሩ ያልታወቀ ጦር ተመሳሳይ ጣፈንታ እንደገጠመው ይነገራል። እንዲያም ሆኖ እሳቸው እየመሩ ካስማረኩት ውስጥ ከምርኮኛነት ተነስቶ እሳቸው ለደረሱበት ቦታ የታደለ የለምና ፊልድ ማርሻል ብርሃኑ ጁላ ገለልቻ እኛን የመሰለ ሰራዊት ሲሉ እንደኛ እየተማረከ ኤታማዦር ሹም የሚሆን ማለታቸው እንዳልሆነ ግልጽ ነው። በዛላምበሳ በኩል ግስላው ጀነራል ጌታቸው የወጣውን ኃይል አደራጅቶ ግስላው ጄኔራል የተባሉት ጌታቸው ጉዲና ናቸው። የአሁኑ የመከላከያ መረጃ ዋና መምሪያ ኃላፊ ጌታቸው ጉዲና፣ እሳቸውም የደርግ ወታደር ነበሩ። ደርግ ስፓርታ እያለ ያቋቋመው ሰራዊት አባል የነበሩት መኮንኑ የተማረኩት ደብረታቦር አካባቢ ኢህአዴግና ደርግ ሲዋጉ ነው። አለቃቸው ጄኔራል አበበ ኃይለሥላሴ ነበሩ። የኢህአዴግን ሰራዊት የሚመሩት ታጋይ ደግሞ የጄኔራል አበበ ኃይለሥላሴ ሞክሼ አበበ ተክለ ሃይማኖት ነበሩ። አበበዎች ባደረጉት ውጊያ ጌታቸው ተማረኩ። ከዚያም የኢህአዴግን ጦር ተቀላቅለው እንደገና አፈሙዛቸውን ወደ ደርግ አዞሩ። ልታይ ባይነት አያበዙም። የተሻለ የማመዛዘን ችሎታ አላቸው። ብቸኝነት የሚያጠቃቸውና ብዙም ጓደኛ የሌላቸው ናቸው የሚባላቸው ጄኔራል ጌታቸው ጉዲና ኢህአዴግ እስኪወርድ ድረስ የሰሜን እዝ አዛዥ ሆነው ሰርተዋል። ከዚያም በትግራይ ጦርነት ሊጀምሩ እየተዘጋጁ የነበሩት ጠቅላይ ሚኒስትሩ ወደ ማዕከል ወስደው የመሐንዲስ መምሪያ ኃላፊ አድርገዋቸው ነበር። በጠቅላይ ሚኒስትሩ በአይነ ቁራኛ እንደሚታዩ የሚነገርላቸው ጄኔራሉ በኋላ ላይ በሽምግልና የእዝ አዛዥነት ስልጣን የተሰጣቸው ቢሆንም በሱም ላይ ብዙ አልከረሙም። በአሁኑ ወቅት የመከላከያውን የደህንነት ክንፍ የሚመሩት እሳቸው ሲሆኑ ከኦሮሞ ነጻነት ሰራዊት ጋር በተደረገው ድርድር ላይም ተሳትፎ ነበራቸው። በመከላከያ ውስጥ ካሉ ጥቂትና የተሻሉ የጦር መኮንኖች አንዱ እንደሆኑ የሚነገርላቸው ጄኔራል ጌታቸው በኬንያና በቻይና ስልጠናዎችንም ወስደዋል። እንዲያም ሆኖ በ1980ዎቹ መጀመሪያ በደብረ ታቦር በተደረገ ውጊያ የተማረኩ የቀድሞ የኢህአዴግና የደርግ አሁን ደግሞ የብልጽግና ወታደር ናቸው። በዚሁ ወደ ሌላኛው የመከላከያ ኃላፊ እንለፍ። በተለይ ከባድ መሳሪያን በማስተባበር ስራ የጀመረው ወታደራዊ ሊቁ ጀነራል አለምሸት ነበር። በእርግጥ ጄኔራል አለምሸት ደግፌ ወታደራዊ እውቀታቸው ላይ ብዙዎች አይጠራጠሩም። በደርግ ዘመን በነበረው ጦር ውስጥ መድፈኛ የነበሩት አለምሸት የእውቁ ጦር ትምህርት ቤት ሐረር አካዳሚ ምሩቅ ናቸው። በእርግጥ በሐረር አልተመረቁም። በመመረቂያ ዓመታቸው ሶማሊያ ምስራቅ ኢትዮጵያን በመውረሯ እና አለምሸት የተመረቁት በሆለታ ነው። ሩሲያም ሄደው 4 ዓመት ሙሉ መድፈኛነት ተምረዋል። ከስልጠና መልስም በቆቦ ግንባር ሲዋጉ በ1981 ዓ.ም መጨረሻ በኢህአዴግ ታጋዮች ተማረኩ። የኢህአዴግን ሜካናይዝድ ኃይል ካሰለጠኑ መድፈኞች አንዱ የሆኑት አለምሸት እንደ ጌታቸውና ብርሃኑ ጁላ ወዲያውኑ ደርግን መውጋት ጀመሩ። የመንግስቱ ኃይለማርያም አገዛዝ ከወደቀ በኋላ የተተካው ኢህአዴግ በሜጀር ጄኔራል ማዕረግ የአየር ኃይል አዛዥም አድርጓቸው ነበር። ሆኖም ታዛዥና ታማኝ ማስጠጋት ይወዳሉ የሚባልላቸው የወቅቱ ኤታማዦር ሹም ጄኔራል ሳሞራ ዩኑስ ያለ በቂ ማስረጃ በኦነግነት ፈርጀው አባረሯቸው። ማዕረጋቸውን ነጥቀውም አቶ አስባሏቸው። እነዚህን ዓመታት በዝምታ ያሳለፉት መኮንኑ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ማዕረጋቸውን መልሰው ወደ መከላከያ ቀላቅለዋቸዋል። አብይም ይህንን እንደ ውለታ በመቁጠር ደጋግመው ማዕረጉን መለስኩለት እያሉ በየአጋጣሚው ሲናገሩ ተደምጠዋል። አሁን ይፋዊ መጠሪያቸው የኤታማዦር ሹሙ አማካሪ የሚል ቢሆንም ዋና ስራቸው ግን በሜካናይዝድና በሰራዊቱ አደረጃጀት ዙሪያ ጠቅላይ ሚኒስትሩን ማማከር ነው። የአሁኑ የጦር ኃይሎች ጠቅላይ አዛዥ አማካሪ የሆኑት አለምሸት ደግፌ ከ35 ዓመታት በፊት በዚህ ሰሞን የደርግ ወታደር ነበሩ። ከተማረኩም በተያዘው ዓመት መጨረሻ 36ኛ ዓመታቸውን ይደፍናሉ። ዝምተኛው ጄኔራል አለምሸት ደግፌ ውትድርናን የተቀላቀሉት በአፄ ኃይለሥላሴ ዘመነ መንግስት ማብቂያ ላይ በመሆኑም ትንሽ ለየት ያደርጋቸዋል። ሎጂስቲክስን የሚያሳልጠው ጀነራል አብዱራህማን የተከበሩ የጦር ኃይሎች ጠቅላይ አዛዥ እየተናገሩ ያሉት ስለ ጄኔራል አብዱራህማን እስማኤል ነው። ሌተናንት ጄኔራል አብዱራህማን በአሁኑ ወቅት የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ናቸው። መኮንኑ የ2 ዓመቱ የትግራይ ጦርነት ከማብቃቱ በፊት የአድዋ ድል ጀግና ከፍተኛ ሜዳይ በጠቅላይ ሚኒስትሩ ተበርክቶላቸዋል። እንዲህ ያሉ ማዕረጎችን የሚያድሉት ጠቅላይ ሚኒስትሩ ስለምን በእርስ በርስ ጦርነት ለዚያውም ሳታሸንፉ ሜዳሊያ አደላችሁ ተብለው ቢጠየቁ ፈጣሪ እስረኛ ፍታ፣ ጄኔራሎችም ተዋግተናልና ሽልማት አምጣ ብለውኝ ነው ሲሉ መልሰዋል።
የሆነው ሆኖ የብልጽግናው አገዛዝ ከመጣ በኋላ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሆነው የሚሰሩት መኮንኑ እሳቸውም እንደ ሌሎች ባልደረቦቻቸው የደርግ ሰራዊት አባል ነበሩ። የ604ኛ ኮር አባል እንደነበሩ የሚነገርላቸው ጄኔራል አብዱራህማን እስማኤል የማረካቸው ኢህአዴግ ከ27 ዓመታት በኋላ ስልጣን ሊለቅ 1 ወር ሲቀረው በየካቲት 2010 ዓ.ም ሜጀር ጄኔራል ያደረጋቸው መኮንን ናቸው። አሁን ሌተናንት ተደርገዋል። ከምርኮኛ የዋና መምሪያ ኃላፊ አንዱ ናቸው። የሰው ኃይልን በከፍተኛ ደረጃ የሚያመጋግበው ጀነራል ሃጫሉ ጄኔራል ሃጫሉ ሸለመ የመከላከያውን የሰው ኃይል የሚመሩት እሳቸው ናቸው። የሚቀጠር፣ የሚባረር፣ የሚሞት፣ የሚቆስል፣ የሚጠፋ፣ የሚከዳ ወዘተ ወታደር ዝርዝሩ ያለው እሳቸው እጅ ላይ ነው። በሌተናንት ጄኔራል ማዕረግ እዚህ ቦታ ላይ ከመድረሳቸው ከ35 ዓመታት በፊት ግን ምርኮኛ ነበሩ። በኢህአዴግ ታጋዮች ከተማረኩ የደርግ ወታደሮች አንዱ የሆኑት ሃጫሉ ማርከው ለወግ ማዕረግ ባደረሷቸው ሰዎች የተሰጣቸው የመጨረሻ ስልጣን ሜጀር ጄኔራልነት ሲሆን አሁን ሌተናንት ናቸው። ከምርኮኛ ባልደረቦቻቸውም ጋር በ4 የጦር ኃይሎች ጠቅላይ አዛዥነት ስር ከምርኮኛነት እስከ መምሪያ ኃላፊነት የደረሰውን ትዝታቸውን የሚያወጉ ናቸው። መከላከያ ካሉት 7 መምሪያዎች 5ቱ በዚህ መልኩ የተማረኩ ሰዎች የሚመሩት ነው። ንስሩ ጀነራል ሹማን ስፔሻል ፎርስን በማደራጀት በዚሁ ወደ እዝ አዛዦች እንለፍ። ጄኔራል ሹማ ብደታ በአሁኑ ወቅት የኮማንዶና አየር ወለድ አዛዥ ሲሆኑ በአማራ ክልል በታወጀው የአስቸኳይ ጊዜ አዋጅ ደግሞ የማዕከላዊ ሸዋ ኮማንድ ፖስት ዋና ሰብሳቢ ናቸው። የኮማንዶና አየር ወለድ አዛዥ የሆኑት የዛሬው ሌተናንት ጄኔራል ሹማ ከ35 ዓመታት በፊት ምርኮኛ ሆነው ከደርግ የተነጠሉ የቀድሞው መንግስት ወታደር ነበሩ። በእርግጥ ደርግን ከመቀላቀላቸው በፊት የክህነት ልብስ ያጠለቁ ዲያቆን ነበሩ። ቤተ ክህነትን ትተው ጦር ትምህርት ቤትን የተቀላቀሉት ሹማ በውትድርና ከሚያጋጥሙ ጉዳዮች አንዱ ተፈጽሞባቸው በኢህአዴግ ታጋዮች ተማርከው በኋላ ደርግ ላይ ጠመንጃቸውን ካዞሩ ወታደሮች አንዱ ሆነዋል። ጄኔራል ሀየሎም አርአያ የተገደሉለት በኢትዮጵያ ሬዲዮ በሰጡት ቃለ ምልልስ የበለጠ የሚታወሱት ጄኔራል ሹማ ከብዙዎች ትዝታ አይወጡም። ከዚያ በኩል ሰራዊቱ ሲጠነክር ሀየሎም እንዳለን ገምት ነበር ብለው ሲናገሩ ምርኮኛ መሆናቸውን ለህዝብ አወጁ ይላል አንድ በኢትዮጵያ ሬዲዮ በጋዜጠኝነት ይሰራ የነበረ የወቅቱ ባልደረባ። የማረካቸው ኢህአዴግ ሊወርድ ሲል ሜጀር ጄኔራል ያደረጋቸው ሹማ ከልምምድ ቦታ የማይጠፉ የአካል ብቃት እንቅስቃሴዎችን አዘውትረው የሚሰሩ እንደሆኑም ይነገርላቸዋል። እኒህኛው ምርኮኛ በአሁኑ ወቅት የብልጽግናው አገዛዝ ደጋግሞ ስሙን የሚጠራውና ጠቅላይ ሚኒስትሩ በቦክስ ክላሽ የሚቀማ ወታደሮች አሉት ሲሉ የሚያሞካሹት ኮማንዶ አዛዥ ናቸው። አገዛዙ ካሉት 6 እዞች ውስጥ 3ቱ ምርኮኞች ሲሆኑ የኮማንዶና አየር ወለድ አዛዡ ሹማ ብደታ አንዱ ናቸው። አሁን እኛ ህግ ነው እያስከበርን ያለነው፣ ስራችንን ነው እየሰራን ያለነው። እኛ የማንም አይደለንም፣ የኢትዮጵያ ሰራዊቶች ነን። እኒህኛው መኮንን ሌተናንት ጄኔራል መሐመድ ተሰማ ናቸው። በአሁኑ ሰዓት የምስራቅ እዝን ይዘው ጎጃም ላይ እየተዋጉ ያሉ አዛዥ። እሳቸውም ልክ እንደነ ሹማ የተማረኩ ናቸው። እንዲያም ሆኖ የተማረኩት ከደርግ መከላከያ ሳይሆን ከደርግ ፖሊስ ነበር።